ልጆቻችሁ ቀጥሎ የምነግራቸውን የሆድ ህመም አይነትና ተጓዳኝ ምልክቶች ካላቸው እባካችሁ በቶሎ ወደ ሐኪም ቤት ውሰዷቸው። ሰላም እንዴት ናችሁልኝ? ዶክተር ትንሳኤ ነኝ። አንደኛው የሚሆነው የሆድ ህመማቸው ከእምብርታቸው ተነስቶ ወደ ቀኝና ወደ ታችኛው የሆዳቸው ክፍል የሚወርድ አይነት ከሆነ ነው። ይህ ምንን ያመለክተናል? አፔንዲሳይተስ ወይም ደግሞ የትርፍ አንጀት ብግነትን የሚያመለክት ስለሆነ ነው። ሁለተኛው ወላጆች እንደምታውቁት የልጆቻችሁን ሆድ በምትነኩበት ጊዜ ሶፍት ነው። ነገር ግን ልጆቻችሁ ሆድ ህመም ኖሯቸው በምትነኩበት ጊዜ በጣም የጠነከረና ስትነኩት በጣም ፔንፉል ከሆነ በጣም የሚያማቸው ከሆነ ይህ በጣም አጣዳፊ ነው። በቶሎ ወደ ሐኪም ቤት ይዛችሁ መሄድ ይኖርባቸዋል። ሶስተኛው የሚሆነው ከሆድ ህመማቸው ጋር ማስመለስ ካለ ነው። ታዲያ በሚያስመልሱበት ወቅት የሚያስመልሱት ነገር አረንጓዴ ከሆነ ወይም ደግሞ ደም የቀላቀለ ከሆነ እንዲሁም ሰገራቸው ላይ በጣም የጠቆረ ከሆነና ደም የቀላቀለ ከሆነ ይህ በጣም አጣዳፊ ነው። በቶሎ ወደ ሐኪም ቤት መሄድ ይኖርባቸዋል። ወላጆች እንደምታውቁት ልጆች ብዙውን ጊዜ ሆዴን አመመኝ ብለው ይጫወታሉ በቻሉት አቅም። ነገር ግን ከሆድ ህመም ጋር ምንም አይነት እንቅስቃሴ የማያደርጉ ከሆነ የማይጫወቱ ከሆነ የሚነጫነጩ ከሆነ በጣም መደካከም ካላቸው ይህ የድንገተኛነት ምልክት ስለሆነ በቶሎ ወደ ሐኪም ቤት መሄድ ይኖርባቸዋል። ሌላኛው ነገር ደግሞ ከሆድ ህመማቸው ጋር የሽንት ማቃጠል ካለ እንዲሁም መቆጣጠር ከከበዳቸው አንዳንዴም ደግሞ ከጎን ላይ ተነስቶ ወደ ብሽሽታቸው የሚወርድ የህመም አይነት ካለ ይህ የሽንት ቧንቧ ኢንፌክሽን እንዲሁም የኩላሊት ጠጠርን ሊያመለክተን ይችላል። ይህ ቪዲዮ ለወላጆች በጣም ጠቃሚ ነውና ሼር ማድረጋችሁን እንዳረሱ። ቸር ቆዩኝ።